ከ90 ዓመታት በላይ ለህመም ፈውስን ለችግር መፍትሄን እየሰጠ ዘልቋል። ምስረታው በቀዳማዊ ኃይለ ሥላሴ ነው። አዲስ አበባ ውስጥ ከሚገኙ የሕክምና ተቋማት ሰፊ ስፍራ አለው። የስጋ ደዌ ህመም የምርምርና የስልጠና ማዕከል ሆኖም አገልግሏል። ከሀገር አልፎ ለአህጉር ምሳሌ የሆነ ሕክምናን ይሰጣል። አሁን ባለበት ደረጃ ሪፈራል ሆስፒታል በመሆን ለታካሚዎቹ መድህን ለመሆን እየሰራ ይገኛል። መታሰቢያ ሆስፒታል የአሁኑ የመላው አፍሪካ የስጋ ደዌ ሳምባ ነቀርሳ ማገገሚያና ማሰልጠኛ ማዕከል አለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል። የስጋ ደዌ ህመም ዛሬ ድኗል ሲሉት ነገ እየተመለሰ ስቃይን ያበረታል። ያኔም ከ90 ዓመት በፊት ስቃዩ እየጨመረ ከሰው ወደ ሰው እየተላለፈ በዘር እንደሚመጣ ሁሉ የቤተሰብ አባላትን እያጠቃ አካል ጉዳተኛ እያደረገ ብዙዎቹን ተመጽዋች የሰው እጅ ጠባቂ ሲያደርግ ያስተዋሉት የወቅቱ የኢትዮጵያ መሪ ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ ታካሚዎች ሳይሳቀቁ ሕክምናቸውን እያገኙ እየሰሩ የሚኖሩበት ስፍራ ያስፈልጋቸዋል በማለት ዛሬ ለአካባቢው መጠሪያ የሆነውን የልዕልት ዘነበ ወርቅ መታሰቢያ ሆስፒታልን ለማስገንባት በ1924 ዓ.ም መሰረቱን ጣሉ። ይሄ ሆስፒታል ሲመሰረት ኢኒሻሊ ለስጋ ደዌ ታካሚዎች ብቻ ታስቦ የተከፈተ ሆስፒታል ነው እና በዚያን ጊዜ ለሕክምና ብለው ወደ ከተማ እንዳይሄዱ እዚሁ አካባቢ እንዲኖሩ በእምነትም አሳበው ወደ ሌላ ቦታ እንዳይሄዱ ቤተክርስቲያንም እዚሁ አካባቢ ተመሰረተላቸው። የስጋ ደዌ ተጠቂዎች ወደዚህ በሚመጡበት ሰዓት ቤተክርስቲያንና ትምህርት ቤት አልነበረም። በሚወልዱበት ሰዓት ክርስትና ለመነሳት በሚሞቱበት ሰዓት ደግሞ የመቃብር ቦታ ለማግኘት ይቸገሩ ነበረ። ከዛ ቤተክርስቲያኑ ለመጀመሪያ ጊዜ እንዲሰራ ተፈቅዷል። ታቦቱን ያመጡት የተሰጣቸው የተረከቡት ለዚሁ ለሕክምና የመጡ አባት አባ ገብረ ማርያም የሚባሉ መነኩሴ በሳቸው ጠያቂነት በህዝቡ ጠያቂነት በሳቸው አማካኝነት ያው ተፈቅዶ መጥቷል። ስራውን በማስጀመርና በማከምም ዶክተር ቶማስ ላምቤ አብሯቸው ነበር። ዶክተር ላምቤ የስጋ ደዌ ታካሚዎችን ያክም ነበር። በጣም በርካታ ታካሚዎች ስላሉ በጎጆ ከ200 በላይ የሚደርሱ ጎጆዎች ተሰርተው እዛ ውስጥ ይታከማሉ፣ እዛው ይኖራሉ፣ እዛው የአግሪካልቸር ስራዎችን ይሰራሉ። እንደዛ ያደረጉ ሕክምናው ይሰጥ ነበር። የሆስፒታሉን ዝና የሰሙ የአፍሪካ መሪዎችም የሀገራቸው የስጋ ደዌ ታካሚዎች በዚህ ሆስፒታል እንዲታከሙና እንዲገለገሉ የሕክምናውን ትምህርትና ስልጠና እንዲያገኙ ያላቸውን መሻት ለንጉሱ በማቅረባቸው እንደ አውሮፓውያን አቆጣጠር በ1965 ዓ.ም በዓለም አቀፉ የስጋ ደዌ ኮሚቴ ድጋፍ ከልዕልት ዘነበ ወርቅ መታሰቢያ ሆስፒታል ወደ አለርት ማለትም የመላው አፍሪካ የስጋ ደዌ የሳምባ ነቀርሳ ማገገሚያና ማሰልጠኛ ማዕከል አደገ።
ከዚህም በኋላ በ1981 ዓመተ ምህረት የዓለም ጤና ድርጅት የስጋ ደዌ ማሰልጠኛ ተባባሪ ማዕከል ሆነ። ለብዙ ጊዜያት የስጋ ደዌ ህመም ያለባቸውን ሰዎች ብቻ ላይ የተመሰረተ ህክምና ሲሰጥ ቆይቷል። አለርት ሆስፒታል በ90 ዓመታት ውስጥ ግን የተለያዩ መሻሻሎችን እያሳየ ብዙ ዲፓርትመንቶች ተከፍቶ አሁን ላይ ሰፊ የሆነ አገልግሎት ኮምፕሬሄንሲቭ ስፔሻላይዝድ ተብሎ እያገለገለ ይገኛል። ከስጋ ደዌ ከተያያዥ ላላቸው ነገሮችም የውስጥ ደዌም ለነዛ ፋሚሊ ለማከም ተያያዥ ያለው የአይን ህክምናም የጥርስም እንደዛ እየደኑ እየሰፋ የመጣውና ከ2022 በፈረንጆች ከ2014 ጀምሮ ወደ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሰርቪስ መስጠት ነው የገባው ማለት ነው። ቁስል እንዲጠግ ህይወት እንዲቀል በታታሪና ስብናን በተሞሉ ሐኪሞች ዘመንን እየተሻገረ ታካሚን እያሻገረ የቆየው የህክምናና ማሰልጠኛ ተቋም አለርት ከማሰልጠንና ከማከም በዘለለም ህክምናው ዘላቂ መፍትሄን እንዲያስቀምጥ እንዴትና ምን ይሁን የሚሉ ጥያቄዎችን ለመመለስ የምርምር ማዕከል እንዲሆን እድል አገኘ። እንደ አውሮፓውያን አቆጣጠርም በ1970 ዓመተ ምህረት የአርማ የስጋ ደዌን ህክምና መድኃኒቱን ያገኙ ኖርዌጂያን ሳይንቲስት ናቸውና የእሳቸው መታሰቢያ ኢትዮጵያ ውስጥ ማስቀመጥ እንፈልጋለን ሲሉ አለርት ግቢ ውስጥ ህንጻ ተሰርቶ እዚህ ውስጥ አገልግሎት መስጠት ጀመረ። ሃሪ የአለርት ልጅ ነው ማለት ነው። እዚህ በፊት የምርምሩን ላቦራቶሪውን የሚይዝ ማዕከል ነው። አሁን ወደ ሀገር አቀፍ ከዛም አልፎ ኢንተርናሽናል ተቋም ሆኖ የሪሰርች ኢንስቲትዩት የምርምር ተቋም ተብሎ ስያሜ አግኝቶ እዚህ የወጣው ስለዚህ አባትና ልጅ አሉ። እነዚህንና ሌሎችንም ድጋፎችን ሲያደርግ የቆየው አለርት በተለያዩ የውጭ ሀገራት በጎ አድራጊዎች እገዛ ሲደረግለት ቆይቷል። ከ2014 ዓመተ ምህረት ጀምሮ አስተዳደሩ ወደ ኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጤና ሚኒስቴር ሲቀየርም ድጋፉን ሳያቋርጥ ከህክምናው ጎን ለጎን ጉዳታቸው ከፍ ብሎ መንቀሳቀሻ ለሚያስፈልጋቸው ሰው ሰራሽ እግርና መንቀሳቀሻ እየሰጠ መታደስና መስተካከል ያለበትን የህክምና ስፍራ እያስተካከለ ስራውን ቀጥሏል። እኔ በዚያ ጊዜ እኔ በመጣው ጊዜ ያሉ ኃይለ ሥላሴ ናቸው። በኃይለ ሥላሴ ጊዜ ነው። ይሄ ሜዳ ነው። ፎቋናት ያቺ ያለችው ሆስፒታል ይሄ አሁን ነው ቆንጆ የሆነልን የተዘጋጀልን አሁን ነው። አክሞ አድኖ ቤተሰብ እንዲያፈሩ የማድረግ ተቋም እንዲመሰርቱ የማድረግ አሁን ከዚህ ታክመው የወጡ ሰዎች ተቋም እየመሰረቱ ነው። አሁን ቅርብ ቀን በዚህ በ3 4 በ5 ተኮረና በፊት መተው ታክመው እኔ አደራጅተናቸው የሲዲዲ የሚባል ድርጅት ከግማሽ ሚሊዮን ብር በላይ የልፕሬሲ ጉዳት ያለባቸው የስጋ የተጎዱ ወጣቶች ማለት ነው 18 ዓመት ድረስ 15 18 ዓመት እድሜ ያላቸው አሁን ቅርብ ቀን ሼድ ተሰጥቷቸው እዚህ ፊት ለፊት
ተቋም ጋርመንት እየመሰረቱ ያለበት ሁኔታ አለ። ይሄ ሊሆን የቻለው በምንድነው? በዚህ ተቋም ነው። ኢትዮጵያ ውስጥ 5 ቦታዎች አሉ ለስጋ ደዌ ሪፈራል ሴንተሮች ወይም የሕክምና ቦታዎች ብለን የምንጠቅሳቸው። ከነዛም እንደ ዋና ማዕከል ሆኖ አለርት ነው በዋነኝነት ስልጠናዎችን መስጠት እነዛን ማዕከሎች ለማብቃት የሚሰራውና ስጋ ደዌ ጋር የተያዙ ሕክምናዎች ኮምፕሊኬትድ የሆኑ ኬዞች ወይም ደግሞ ከበድ ያሉ ስጋ ደዌ ህክምና፣ ተመላላሽ ህክምና፣ የቁስል ሰርጀሪ እና ሪሃቢሊቴሽን ፕሮሰስ ኦርቶስ የሚባል የአካል ጉዳት ቅየራ እስከማድረግ ድረስ የሚደርስ የሪሃቢሊቴሽን ስራ ያለው እኛ ጋር ነው። ስለዚህ አንዱ እሱ ነው። ሁለተኛ ሙሉ የሚባል ሪሃቢሊቴሽን ሰርቪስ ስፒች ቴራፒ፣ ኦኩፔሽናል ቴራፒ እና ፕሮስቴሲስ ኦርቶሲስ ሰርቪስ የሚሰጥ ተቋም ነው ማለት ነው። እንደ አዲስ አበባ ሌላ ሆስፒታል ውስጥ የማይሰሩ የሊፕረሲ ምርመራ BIMI የምንለውን የባክቴሪያውን ሎድ እና ሞርፎሎጂካል አፕሮቹን የሚያሳይ ምርመራ አለ። ከዛ በተጨማሪ ደግሞ ሊሽማኒያሲስ የምንለው ወይም በአንዳንድ አካባቢዎች ቁንጭር ተብለው የሚጠሩ ከሳንድ ፍላይ ባይት ተነስቶ የሚመጣ በሽታ አለ። እሱም ምርመራ የሚሰራው እንደ ሀገር እዚሁ አለርት ሆስፒታል ውስጥ ብቻ ነው። ከዛ ጋር ተያይዞ አሁንም ቀደም እንዳልኳችሁ የቆዳ በሽታዎችን አድሬስ የሚያደርግ እንደመነሻ ካልነው ጋር ተያይዞ የፋንጋል ምርመራዎች ብዙ ቦታ የማይገኙ ኤክቶፒክ የሆኑ ወይም ደግሞ ላይ የሚገኙ ቆዳችን ላይ የሚገኙ የፋንጋል ምርመራዎችን ፋንጋል ካልቸርን ጨምሮ ዌት ማውንቶችን እንሰራለን። የቆዳ ቀዶ ህክምና ለመጀመሪያ ጊዜ የተጀመረው እኛ ጋር ነው። አሁን ሌላ አንድ ቦታ ጀምሯል። ግን ከአዲስ አበባ ዩኒቨርሲቲ ከሚመጡ የቆዳ ህክምና ሰርጅኖች ጋር በመሆን እኛ ጋር ሰፊ ስራ እየሰራን እንገኛለን። ሌላው ደግሞ ሌላም ቦታ የሌለው አገልግሎት የቆዳ ናሙናዎችን የሚያነቡ ሰብ ስፔሻሊስት ሐኪሞች አሉ፣ ደርማቶፓቶሎጂ። እሱም ሰርቪስ የሚሰጠው በዚህ ነው። በሰውነት ላይ የሚደርስ የተለያየ ጉዳት በፕላስቲክና ሪኮንስትራክቲቭ ቀዶ ህክምና መፍትሄን ያገኛል። አይንም ወደ ብርሃን እንዲመለስ ብርሃኑንም እንዳያጣ በትኩረት ይሰራል። ያሉ ነርቮችን ይጎዳል። ከዛ አኳያ ኦልሞስት 47 ዓመት በፊት CBM የሚባል ክርስቲያን ብላይንድ ሚሽን የሚባል ድርጅት ከጀርመን አገር አንድ የአይን ስፔሻሊስት አምጥተው ይሄ የአይን ህክምና አንድ ክፍል ተቋቋመ በአለርት ውስጥ። መጀመሪያ በአንድ ሐኪም ነው የተጀመረው። በአንድ ክፍል ውስጥ ነበረ ምርመራውም የሚካሄደው። 5 አልጋዎች ላይ ብቻ ነበር ሰርጀሪ ተሰርተውም የሚተኙ። ለዚያውም የስጋ ደዌ ታካሚዎች ብቻ ነበሩ እና ከዚያ በኋላ አንድ ኢትዮጵያዊ የአይን ሐኪም ተቀጠረ። ዶክተር ፈቃደ መንግስቱ የሚባል ዶክተር ፈቃደ መንግስቱ ኢንፍራስትራክቸሩም ዴቨሎፕ እንዲያደርግ ክፍሎች ሰፋ እንዲሉ ህብረተሰቡ ሊያካትት የሚችል አገልግሎት እንዲሰጥ የበኩሉን አስተዋጽኦ ነው ያደረገው። በዋናነት የምንሰራው የሞራ ኦፕሬሽን ነው። የሞራ ቀዶ ህክምና ወይም የሞራ ግርዶሽ ህክምና። ከዛን የውጨኛው የቴሪጅ የምንለው የባህር ስጋ ሲበቅል እሱን ማንሳት ሊሆን ይችላል። ወይም ደግሞ ማንኛውም ከላይኛው ክፍል ላይ በቀሉ ነገሮችን ኦፕሬሽን እናደርጋለን። በቀን እስከ 15 እስከ 20 ባለው ደረጃ እንሰራለን። 4 ቴብሎች አሉን። ኢፌክቲቭሊ 3ቱን ቴብል ነው የምንጠቀመው።
በስጋ ደዌ የተጠቁ ህሙማን የነርቭ ችግር ስለሚኖራቸው ለነሱ ህክምና ነው ፕላስቲክ ሰርጀሪው አብሮ ነው ተያይዞ የመጣው ከዛ ማለት ነው። ፕላስቲክ ሰርጅኖቹን በዛ ሰዓት የመጡት ሊፕሬሲውን ሰፖርት እናደርጋለን ብለው ነው። ያ ሴንተር ይሄ በስጋ ደዌው ሴንተሩ ባይጀመር ኖሮ ምናልባት ፕላስቲክ ሰርጀሪ ቆያል እየተገፋ እስካሁን ገና ሊሆን ይችላል ብዬ ነው የማስበው። ግን ከዛ በኋላ ብዙ አድጓል። መጀመሪያ የሚሰራው የነበረው አብዛኛው ለነዚህ የነርቭ ሰርጀሪዎች የሃንድ ሰርጀሪዎች ነበሩ አብዛኛው ለስጋ ደዌ ህሙማን የሚሰራ የነበረው። ግን አብረው ተያይዞ ከአንገት በላይ ላሉ ካንሰሮች፣ አደጋን በተመለከተ ማንኛውም አደጋ፣ በውልደት ጊዜ ለሚመጡ ችግሮች እነዚህን ሁላ የሚያካትት ሰፊ የሆነ ኮምፕሬሄንሲቭ የሆነ ዲፓርትመንት ሆኗል ወይ ዩኒት ሆኗል። ብዙ ክፍሎች አሉን። ተመላላሽ ታካሚዎች የምናስተናግድበት በአመት እስከ 160 ሺህ ታካሚዎች በእኛ ዲፓርትመንት በተመላላሽ ህክምና ይታያሉ። 77 የሚጠጉ ተኝቶ ህክምና የሚሰጥባቸው አልጋዎች አሉ። በእነዚህ ውስጥ በአመት እስከ 600 ታካሚዎች ተኝተው ህክምና ያገኛሉ። ይህ የህክምናና የስልጠና ማዕከል የልዕቀት ደረጃ ላይ የደረሰባቸው ዘርፎች ለሆስፒታሉ መልካም ስምን፣ ለታካሚዎቹ የህመም እፎይታን፣ ለተቋሙ ሰራተኞችና በልዩ ሁኔታ ለሚያክሙ ሐኪሞች ክብርና ኩራትን ይሰጣቸዋል። ለነገም ትጋትን ይጨምርላቸዋልና በርትተው ያለ መሰልቸት ይሰራሉ። ይህም የልዕቀት ማዕከልነቱን አስጠብቆ እንዲቀጥል ይረዳዋል። ሪፈር የሚደረገው እውነትም ከተለያየ ሆስፒታል ላይ አካቅማቸው በላይ የሆነ ታካሚ ነው። የኛም ደግሞ ለሀገሪቷ ብቻ ሳይሆን ለሪጅኑ ለኢስት አፍሪካ፣ ሴንትራል ኢስት አፍሪካ እንደ ቲቺንግ ሀብ ተቆጥሮ ተማሪዎች እየተቀበለ እየተማሩበት ነው ያለው ማለት ነው። ሰዓት ወልቶ ነው ሰዓት ላይ ወድቄ እና ሪፈር ወደዚህ ተልኬ መጣሁ። አሁን ደህና ነኝ። ፊትም ከንፈሬ እንደዚህ መብላትም አልችልም። እንደዚህ ስጠጣም ይፈስብኝ ይችላል ይፈስብኝ። አሁን ግን ይህ ከንፈሬ የተሰራ መብላት መጠጣት እችላለሁ። አሁን ደህና ነኝ በጣም ተመስገን። ግቦ በዚህች ይሄና ይሄ ተገንጥሎ እዚህ ገባ ጂና መስሎ እዚህ ገባ። እዚያ አቅም የለንም ብለው እዚያ መተንፈሻ ሳጣ ይወዝች ላይ ተወርጉዱ አንተ በዚህች መተንፈሻ አንተን አረጉለት። እዚያ ሰፉት ይሄ ጥርሱ ይሄ የለም ይሄ የለም ይሁሉ ልቅ ያለው በዚያው ተሰራለት። ይሄ ምላሱ ወደ ተናጋው ወደ ተሰፋ። ያንንም ውስጡንም ግማሹን ፈቱለት፣ ይሄንንም ሰሩለት። አሁን ለውጥ በጣም ለውጥ አገኘና ተመስገን ጌታ ጋር። ብዙ ህመሞች እኛ ጋር ሲደርሱ በጣም ትልቅ ደረጃ ደርሰው ነው የሚመጡት። ለእይታ ራሱ በጣም የሚያስደነግጥ የሚከብድ ነገር ነው የሚሆነውና ያንን ኤክሳይዝ አድርጎ ቆርጦ ማውጣት አንድ ስራ ይሆናል። ንፍፊቶች አሉት የአንገታችን አካባቢ እነሱን ማውጣት ሌላ ስራ ነው የሚሆነው። ከዛ ደግሞ ፊት ነው ክፍት ነው የሚሆነው። ያ ነገር ሪኮንስትራክት መደረግ አለበት። አጥንትም ሊኖር ይችላል፣ ይሄ መንጋጋ እንደዚህ ላይኖር ይችላል። ያ ሪኮንስትራክት መደረግ አለበት። ስለዚህ አጥንትም ይሄኛውም ቲሹም ስጋ መልበስ አለበት፣ እሱ ሪኮንስትራክት ማድረግ። ስለዚህ አንድ ፔሸንት ላይ አንድ ታካሚ ላይ 3-4 ሰርጀሪ በአንድ ቀን ሊሰራ ይችላልና ከ10 ሰዓት ከ8 ሰዓት በላይ ይፈጅብናል። አለርት ከነዚህም የህክምና ዘርፎች በተጨማሪ የልዕቀት ማዕከል የሆነባቸው ስፓይን ሰርጀሪ፣ ድንገተኛ ህክምና፣ ኒውሮ ሰርጀሪ ህክምና፣ መድኃኒቱን የተላመደ ቲቪ እና ኤችአይቪ የህክምና አገልግሎቶች ተጠቃሽ ናቸው። አጥንት ህክምና ሲአር በመጠቀም ትራውማ ሰርጀሪ የሚሰሩት ያው ትንሽ ሆስፒታል ናቸው። ስለዚህ እሱም አንዱ እንደ ከተማ እንግዲህ ሁለተኛው ሪፈራል ሴንተር ነው ለትራውማ ማለት ነው። ስፓይን ሰርጀሪ ከፕራይቬት ውጭ ያለው በገቨርንመንት ደረጃ ያው እኛ ጋር ነው ያለው ማለት ነው። ሌሎችም በተለይ በጽኑ ህክምና በአዋቂም በህፃናትም በጨቅላ ህፃንም ሰፋ ያለ አገልግሎት
ይርሊ ሰፋ አገልግሎት የሚሰጥም ያው የኛ ተቋም ነው ማለት ነው። በቅርቡ የጀመርነው የሄፓቶቢሊያሪ ሰርቪስ የምንለው ወይም ደግሞ የጉበትና የቆሽት በሰብ ስፔሻሊስት ደረጃ የሚሰጥ ህክምና፣ የደም ስር ቀዶ ህክምና ወይም ቫስኩላር ሰርጀሪ የምንለው፣ የዩሮሎጂ፣ የህፃናት ቀዶ ህክምና፣ ምናልባት በቅርቡ ደግሞ የደረትና የሳምባ ቀዶ ህክምና፣ ከዛ ባሻገር ሌሎችንም ጀነራል ሰርጀሪ የሚባሉትን ሁሉንም በሚባል መልኩ አደራጅተን እየሰጠን እንገኛለን። ለዚህ ክፍል ብቻ ወደ 52 አልጋ ይዘን ወይም ደግሞ መድበን እንግዲህ በወር እስከ 350 ሰርጀሪ በጣም ብዙ ስንሰራ ስንወርድ ደግሞ እስከ 270 ድረስ በዛ መሀል ያህል ሰርጀሪዎችን እንሰራለን። ታካሚዎች በሚያገኙት አገልግሎት ተደስተው ሐኪሞችንም አመስግነው እንዲሄዱ የሚያደርጋቸው ለውጥን የማያቆመው የአለርት የህክምና ሂደት የተሟላና የተቀላጠፈ አገልግሎቱን ለመስጠት ለህክምናው ብቁ የሆኑ ሐኪሞችንና ሰራተኞችን፣ ዘመናዊ መሳሪያዎችን፣ በተለይም ከሌሎች የህክምና ተቋማት ልዩ በሚያደርገው ዘርፍ ዘመናዊና የሚፈልገውን ውጤት በአግባቡ የሚለዩ የላብራቶሪ መሳሪያዎችን እንደየአስፈላጊነታቸው አገልግሎት ላይ ያውሏል። ለጽኑ ህክምና አገልግሎት የሚሆኑ ኤቢጂ አናላይዘር ማሽን፣ ሜካኒካል ቬንቲሌተር፣ ሞኒተር እና ሌሎች ተያያዥ መሳሪያዎች ያው ያሉት ነው ማለት ነው። ለምሳሌ የቫይራል ሎድ ማሽን አለ። የቫይራል ሎድ ማሽን ምንድነው የሚያሳየው? በሰውነታችን ውስጥ ያለ የቫይረስ በሽታ ካለ የዛ የቫይረስ መጠን ምን ያህል ነው የሚለው ነው። ሄፓታይተስ ቢ ቫይረስን ዲቴክት ያደርጋል። ሂዩማን ፓፒሎማ ቫይረስ የሚባለውን እሱን ቫይረስ ዲቴክት ያደርጋል። በተለይ ደግሞ ኮቪድ በነበረበት ጊዜ የኢፒኤችአይ ሆስፒታልን በማገዝ ኮቪድን በመመርመር ቀዳሚ የነበረው ሆስፒታል ይሄ ነው። ከዛ በተጨማሪ ደግሞ አሁን ከዚህ የምታዩት ኮባስ E402 የምንለው ማሽን የተለያዩ የኬሚስትሪ ምርመራዎችን ይሰራል። ከዛ በተጨማሪ ግን ብዙ ሆርሞናል ቴስቶችን፣ የካንሰር ማርከሮችን ጨምሮ የሚሰራ ነውና ብዙ ወደ ውጭ ሪፈር የሚደረጉ ምርመራዎችን አስቀርቶ ገለገለው አለርት በአመት በአማካይ 500 ሺህ ታካሚዎችን በየዕለቱ ደግሞ ከ1200 እስከ 1500 ታካሚዎችን ያስተናግዳል። ዛሬም ካለው በተሻለ ነገውን መልካም ለማድረግ የልቀት ማዕከል የሆነባቸውን ለማጠናከር እንዲሁም በህክምናው ዘርፍ የቱሪዝም መዳረሻ ለመሆን ጉዞውን አጠናክሯል። ቴክኖሎጂውም እያደገ ነው፣ ህክምናውም እያደገ ነው። ስለዚህ አንደኛ እቃዎቹ የተሻሉ እቃዎች መምጣት አለባቸው። የማሽን ኦፕሬሽኖች መምጣት አለባቸው። አሁን የግላኮማ ሰብ ስፔሻሊስት አለን። የሬቲና ሰብ ስፔሻሊስት ህንድ ሀገር ልከን ተምራ ተመልሳለች። የህፃናት የአይን ህክምና ሰብ ስፔሻሊስት አሁን ህንድ ሀገር እየተማረች ትገኛለች። የኛን ዲፓርትመንት እንግዲህ ለሀገሪቱ ብቸኛው ሪፈራል ሴንተር ነው። ከዚህ የበለጠ ትልቅ አድርገን ለመስራት እንዳስባለን። ኦልሬዲ የተጀመረ ህንፃ አለን። የቆዳና ፕላስቲክ ሰርጀሪ አብሮ የምናገለግልበት ትልቅ ህንፃ ግንባታው ተጀምሯል። እሱ አንደኛው ነው። እንግዲህ እሱ ሲከፈት ሴንተር ኦፍ ኤክሰለንስ ሆኖ ደርማቶሎጂ እና ፕላስቲክ ሰርጀሪ ላይ እንዲያገለግል እናስባለን። እንደ ሆስፒታል ደግሞ ስፔሻሊቲ ሬዚደንሲ ፕሮግራም መጀመር እንፈልጋለን። ዲፓርትመንቱን ወደ ትምህርት ቤት መቀየር እና ለማሳደግም እቅዳለን። በ2030 እንደ ፈረንጆች 2030 እንደ ሀገር ብሎም ደግሞ በምስራቅ አፍሪካ የህክምና አገልግሎት የትምህርትና የስልጠና አንዱ ሴንተር እንዲሆን ነው ታርጌት አድርገን እየሰራ ያለው። ስለዚህ በብዙ ዲሲፕሊኖች አሁን በፕላስቲክና ሪኮንስትራክቲቭ ሰርጀሪ ኮሴክሳ የሚባለው ወይም ደግሞ የምስራቅ አፍሪካ፣ ደቡብ አፍሪካና የምዕራብ አፍሪካ የማዕከላዊ አፍሪካ ሀገራትን ተማሪዎች ያው የሚሰለጥኑት እኛ ጋር ነው ማለት ነው። ትሬኒንግ በተለይ ስልጠና የአፍሪካም አንዳንዴም ኢንተርናሽናል የሆኑ ግሎባል የሆኑ ትሬኒንጎችን ኮንዳክት የሚያደርግ ተቋም ነው ማለት ነው። አሁን ደግሞ በቅርቡ አግሪመንት ላይ እየደረስን ያለው በህፃናት ህክምና
የመላ አፍሪካ ማለት የምስራቅ ደቡብና ማዕከላዊ አፍሪካ ደግሞ ስልጠናዎች ላይ ተሳትፈን አንዱ የትምህርት ማዕከል እንዲሆንም አግሪመንት ደርሰናል። ብዙ ኢኒሼቲቮች ጀምረናል። አንዱ ኢኒሼቲቭ ተቋማችንን ንጹህና ጽዱ የማድረግ ነው። አሁን ካለው የመንግስት አቅጣጫም ጋር ተያይዞ የተቋማት ንጹህ፣ ጽዱ፣ ምቹ ለተገልጋይም ለአገልጋይም መሆን አለባቸው ብለን እሱን እየሰራን ያለ ነው። ሌላው ዲጂታላይዝ የማድረግ አሁን ፔፐርለስ ስራ በጣም ትልቁ ስራ ነውና በጣም ትልቅ ኢንቨስት ተደርጎ ከቴሌ ጋር በመሆን እየሰራን ያለ ነው። ባለሙያ ዲፕሎይ ተደርጓል። አብዛኛው ቦታ ፔፐርለስ እያደረግን ያለ ነው። በአጭር ጊዜ ውስጥ ከወረቀት ንጹህ ወይ ደግሞ ወረቀት አልባ ስራው እናካሂዳለን ማለት ነው። በዛው ጋር ተያይዞ ክፍያውም ሌሎች የጤና መድን አገልግሎት ሳይቀር መድኃኒቱም በሁሉም ሁሉም በሲስተም አድርገን እንጨርሳለን። አለርት ስኬቱን እያስመሰከረ በአህጉር ደረጃ በስጋ ደዌ ሕክምናና ማዕከልነት ላበረከተው አበርክቶ ዓለም አቀፍ የወርቅና የመርኩሪ ሽልማትን እንደ አውሮፓውያን አቆጣጠር በ1982 አሸንፏል። እንዲሁም በ2001 ዓመተ ምህረት በህንድ መንግስት የጋንዲ ዓለም አቀፍ ሽልማትን ማግኘት ችሏል።